ጎጃም ስሟ ሲነሳ የጥንታዊነት የሊቃውንት ዜማ የጀግኖች ፉከራና የጠቢባኑ ምድር መሆኗ መታወሱ ግድ ነው። ይቺ አባይ ወይም ጊዮን እንደ ቀለበት የከበባት በታሪክ በጥበብና በመለኮታዊ ምስጢር የተሞላች የኢትዮጵያ እምብርት ተራ መልክዓ ምድር ሳትሆን የሰው ልጅ የዘር ግንድና የእምነት መሰረት መገኛ ጭምር ናት። በኢትዮጵያ ታሪክ ውስጥ ጎጃም የራሷ የሆነ አንጸባራቂና የማይፋቅ ገጽ አላት። የተፈጥሮ ምሽግ በሆነው የአባይ ወንዝ መከበቧ ከተቀረው የሀገሪቱ ክፍል ተለይታ የራሷን ጠንካራ አስተዳደር ባህልና ጥበብ እንድታዳብር ማስችሏታል። ከጥንት የነገስታቱ ዘመን ጀምሮ ጎጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት፣ የቅኔም፣ የዜማና የትርጓሜ ማዕከል ሆናም ኖራለች። እንደ ዲማ ጊዮርጊስ፣ መርጦ ለማርያም፣ ደብረ ኤልያስና ደብረ ወርቅ የመሳሰሉት ታላላቅ ገዳማትና አድባራት የኢትዮጵያን ስነ ጽሑፍ፣ ፍልስፍናና መንፈሳዊነት ሲያትሙ ጎጃም እጅግ ምስጢራዊት ምድር ናት። ይህ ምስጢራዊነት የሚመነጨው በመልክዓ ምድር አቀማምጧና በውስጧ ካዘለቻቸው ጥንታዊ ቅርሶቿ ነው። ግዙፉና ጥልቁ የአባይ በረሃ ጎጃምን ከተቀረው ዓለም ጋር የሚያለያያት የተፈጥሮ ግንብ ሆኖም ለዘመናት ተሻግሯል። ይህ መገለል ጎጃም የብዙ ጥንታዊ የብራና መጻሕፍት የጠለቁ መንፈሳዊ ምስጢሮችና ያልተፈቱ የኢትዮጵያ ታሪክ እንቆቅልሾች ማከማቻ እንድትሆንም አድርጓታል። በየዋሻውና በየገዳማቱ ያሉ አባቶች ካለምርቀው ዓለምን በጸሎት የሚጠብቁባት ብዙ ያልተነገረላቸው የጥበብ ሊቃውንትና መጻሕፍት በስውር የሚገኙባት አፈሯና ድንጋይዋ ሳይቀር ዝም ብሎ ታሪክ የሚናገርባት ድንቅ ሀብት ናት። ከዚህ ሁሉ በላይ ግን በቅርብ ጊዜ በተለያዩም የነገረ መለኮት ወይም ቲዮሎጂ የታሪክና የሥነ ምድር ተመራማሪዎች ዘንድ በስፋት እየተጠናና እየተነገረ ያለው አስደናቂ የአባይ ወንዝ መነሻ ደግሞ ጎጃም ናት። ተመራማሪዎቹ እንደሚሉት የኤደንን ገነት አጠጥቶ የሚወጣው ወንዝ ምንጩ ጎጃም ከሆነ ገነቷ እዛው የአባይ መነሻ አካባቢ መሆን አለባት ብለውም ይከራከራሉ። ሁለተኛው የኢትዮጵያ ነገረ መለኮት ሊቃውንት ምልከታ ነው። ይህን ጥልቅ ምስጢር አጥንተው ከጻፉት ታላላቅ የአገራችን ሊቃውንቶች መካከል ንበእርድ ኤርሚያስ ወልደ ኢየሱስ፣ መሪራስ አማን በላይ፣ አለቃ አያሌው ታምሩና አባ ተስፋ ስላሴ ሞገስ ይገኙበታል። የአዳም መፈጠሪያም ኤልዳ የተባለው አፈር መገኛ ጎጃም ነው ብለዋል። በጥንታውያን የብራና መጻሕፍት ለምሳሌ በመጽሐፈ ሄኖክና በተለያዩ አንድምታዎች ላይ አዳም የተፈጠረባት ስፍራም ኤልዳ ትባላለች። በቅርቡ ታደለ ጥበቡን የመሳሰሉ ጸሐፍትና ተመራማሪዎች እንዳሰፈሩት ይህቺ ኤልዳ የምትገኘው ጎጃም ውስጥ ሲሆን አሁንም ድረስ ኤልዳውያን፣ አስልዳውያን በመባል የሚታወቁም ስፍራዎችና ማህበረሰቦችም በጎጃም ይገኛሉ።